ሰው ከእናንተ ሲርቅና ስሜታዊ ርቀት ሲፈጥር የመጀመሪያው ስህተት ምንድን ነው? እና ለምን አብዛኛው ሰው ይህንን ስህተት ይደግማል? ይህ ጥያቄ ሁላችንንም የሚያሳስብ ነው። አንድ የምንወደው ወይም የምናከብረው ሰው በድንገት ሲርቀን፣ መልእክት መመለስ ሲያቆም ወይም ዝምታን ሲመርጥ ውስጣችን ከባድ ፍርሃት ይፈጠራል። በዚህ ጊዜ የመጀመሪያው ስሜታዊ ምላሻችን ሰውየውን ለመመለስ መሯሯጥ፣ ደጋግሞ መደወል ወይም መቆጣት ነው። ነገር ግን የስነ ልቦና ሳይንስ እንደሚነግረን ይህ አይነቱ ስሜታዊ ምላሽ ሁኔታውን ከማባባስ ያለፈ ምንም መፍትሄ አያመጣም። በዚህ ድንቅ ቪዲዮ ሰዎች ከእናንተ ሲርቁ ዝምታን እንደ ትልቅ የስነ ልቦና መሳሪያ፣ ጤናማ ድንበርና ራስን የማስከበር ጥበብ አድርጋችሁ እንዴት እንደምትጠቀሙበት በዝርዝር የምናይ ይሆናል። ይህ ቪዲዮ ሌሎችን በዝምታ ስለመቅጣት ወይም ሰዎችን በማታለል ስለመመለስ የሚያስተምር አይደለም። ይልቁንም በእንዲህ አይነት ከባድ ጊዜያት ራሳችሁን እንዴት እንደምታረጋጉና ስሜታዊ ብስለት ባለው መንገድ እንዴት ምላሽ እንደምትሰጡ የሚያሳይ ድንቅ ቪዲዮ ነው። እስከ ቪዲዮ መጨረሻ አብራችሁኝ እንድትቆዩ እጋብዛችኋለሁ። ምክንያቱም ሦስተኛው፣ ሰባተኛውና የመጨረሻውና አስረኛው መርህ ሰዎች ሲርቁ ከራሳችሁ ጋር ያላችሁን ግንኙነት ሙሉ በሙሉ ሊቀይር የሚችል ጥልቅ እውነታን ይዟል። ስለዚህ ማስታወሻችሁን ያዙና ትኩረታችሁን ሰብስቡና ይህንን ቪዲዮ እስከ መጨረሻው በመከታተል ለሕይወታችሁ ትልቅ ቁም ነገር እንድትወስዱ በአክብሮት እጠይቃችኋለሁ። ወደ መጀመሪያው የስነ ልቦና መርህ ስንገባ ስሜትን መቆጣጠር ወይም በስነ ልቦናው አጠራር ስሜታዊ እርጋታ ስለሚባለው ጽንሰ ሐሳብ እናነሳለን። አንድ ሰው ሲርቀን አእምሯችን ይህንን እንደ ትልቅ አደጋ ይቆጥረዋል። በዚህ ጊዜ በአእምሯችን ውስጥ የሚገኘው አሜግዳላ የተባለው ክፍል ስሜታዊ ቁጥጥሩን ይረከብና በድንጋጤ ውሳኔዎችን እንድንወስን ያደርገናል። ነገር ግን ዝምታን መምረጥ አእምሯችን ከስሜታዊነት ወደ አመክናዊ አስተሳሰብ እንዲሸጋገር ጊዜ ይሰጠዋል። ዝምታ ማለት ምንም አለማድረግ ሳይሆን ስሜትን አረጋግቶ ትክክለኛውን ምላሽ ለመስጠት የሚደረግ ጥበብ ነው። የስነ ልቦና ምሁራን ይህንን ስሜትን የመቆጣጠር ሂደት ፓራሲምፓተቲክ የነርቭ ስርዓትን በማነቃቃት ጭንቀትን የመቀነስ ዘዴ አድርገው ይገልጹታል። ስሜታችሁ በከፍተኛ ደረጃ በተረበሸበት ሰዓት ዝምታን መምረጥ ራሳችሁን ከጥፋት የምታድኑበት የመጀመሪያው መንገድ ነው። ይህን ታላቅ እውነት በተግባር ካሳዩን ታላላቅ ሰዎች መካከል ቪክቶር ፍራንክል በግንባር ቀደምትነት ይጠቀሳሉ። በሁለተኛው የዓለም ጦርነት ወቅት በናዚ የማጎሪያ ካምፕ ውስጥ እጅግ አሰቃቂ ጊዜያትን ያሳለፉት እኚህ የስነ ልቦና ባለሙያ የሰው ልጅ ምንም አይነት መከራ ቢደርስበትም የራሱን ምላሽ የመምረጥ ነፃነት እንዳለው በግልጽ አስተምረውናል። ቪክቶር ፍራንክል በማጎሪያ ካምፕ ውስጥ በነበሩበት በ1940ዎቹ ዓመታት ጠባቂዎቻቸው አካላቸውን ሊያስሩት ቢችሉም አእምሯቸውንና ስሜታቸውን ግን መቆጣጠር እንደማይችሉ ተገንዝበዋል። ሰዎች ሲርቁንም ሆነ ሲጎዱን እኛም ልክ እንደ ፍራንክል በድርጊትና በምንሰጠው ምላሽ መካከል ያለውን ክፍተት መጠቀም አለብን። በዚህ ክፍተት ውስጥ ነው ነፃነታችን ያለው። ይህንን ጥልቅ ሐሳብ ቪክቶር ፍራንክል በ1946 ባሳተሙት ማን ሰርች ፎር ዘ ሚኒንግ በተሰኘው መጽሐፋቸው ላይ በስፋት አብራርተውታል። መጽሐፉ እንደሚነግረን በሕይወታችን ውስጥ የሚከሰቱትን ነገሮች ሁሉ መቆጣጠር አንችልም። ነገር ግን ለእነዚያ ነገሮች የምንሰጠውን ትርጉምና ምላሽ ግን መቆጣጠር እንችላለን። ይህንን መርህ በእኛ የዕለት ተዕለት ሕይወት ውስጥ ብንመለከተው እጅግ ጠቃሚ ነው። በሰፈራችን ወይም በአካባቢያችን በሚኖረን ማኅበራዊ ግንኙነት፣ ለምሳሌ ጓደኛችሁ በድንገት ስልክ ማንሳት ሲያቆም ወይም መልእክት ሳይመለስ ሲቀር ምን ይሰማችኋል? አብዛኛው ሰው ወዲያውኑ ይደነግጥና 10 ጊዜ ይደውላል ወይም በንዴት ረጅም መልእክት ይጽፋል። ይህ የተለመደ ብዙ ሰው የሚሠራው ስህተት ነው። ነገ ይህ ሁኔታ ቢያጋጥማችሁ ወዲያውኑ ምላሽ ከመስጠት ይልቅ ስልካችሁን አስቀምጡና ለ24 ሰዓታት ዝምታን ምረጡ። በዚህ ጊዜ ውስጥ ውስጣችሁ ያለውን ፍርሃትና ንዴት ተመልከቱ። ዝምታው ሌላውን ሰው ለመቅጣት ሳይሆን የራሳችሁን አእምሮ ለማረጋጋት መሆኑን አስታውሱ። አብዛኛው ሰው ይህንን ስህተት የሚሠራው ዝምታን እንደ ድክመት ስለሚቆጥረው ነው። ነገር ግን እውነተኛ ጥንካሬ የሚገኘው ስሜትን በመግዛት ውስጥ ነው። እናንተስ እንዲህ ያለ ሁኔታ አጋጥሟችሁ ያውቃል?
የራሳችሁን ስሜት ማረጋጋት ሲያቅታችሁ ምን አድርጋችሁ ታውቃላችሁ? እስኪ ሐሳባችሁን በኮሜንት ላይ አካፍሉን። ይህንን መርህ ከዛሬ ጀምሮ በሕይወታችሁ መተግበር ከጀመራችሁ ሕይወታችሁ ይቀየራል። ግን ይሄ ገና የመጀመሪያው መርህ ነው። አሁን ደግሞ የሰዎችን ባህሪ ከስር መሰረቱ እንድንረዳ ወደሚያደርገን ሁለተኛው መርህ እንለፍ። ሁለተኛው መርህ የሰዎችን የመተሳሰብ ዘይቤ ወይም አታችመንት ስታይል መረዳት ነው። የስነ ልቦና ተመራማሪዎቹ ጆን ቦውልቢ እና ሜሪ ኤንስወርዝ ባዳበሩት ጽንሰ ሐሳብ መሠረት ሰዎች በልጅነታቸው ከቤተሰቦቻቸው ጋር በነበራቸው ግንኙነት ላይ ተመስርተው የተለያየ የመተሳሰብ ዘይቤ ይኖራቸዋል። አንዳንድ ሰዎች ስሜታዊ ቅርበት ሲበዛባቸው ፍርሃት ስለሚሰማቸው ራሳቸውን ያርቃሉ። ይህ አቮይዳንት አታችመንት ይባላል። በሌላ በኩል ደግሞ አንዳንዶች ሰው ሲርቃቸው ከፍተኛ ጭንቀት ውስጥ ይገባሉ። ይህ ደግሞ አንክሼስ አታችመንት ይባላል። አንድ ሰው ከእናንተ ሲርቅ ችግሩ የእናንተ ማንነት ሳይሆን የራሱ የሰውየው ስሜታዊ የመቀበል አቅም ሊሆን እንደሚችል መረዳት አለባችሁ። ዝምታ በዚህ ጊዜ ነው እጅግ ጠቃሚ የሚሆነው። የሰዎችን ባህሪ በግል ከመውሰድ አውጥቶ በምክንያት እንድትመለከቱት ስለሚረዳ ነው። ሰዎችን መለወጥ እንደማትችሉ ስትረዱ የራሳችሁን ሰላም መጠበቅ ትጀምራላችሁ። ታዋቂዋ የሚዲያ ባለሙያ ኦፕራ ዊንፍሬ በሕይወቷ ውስጥ ይህንን ጥልቅ ስነ ልቦና ትምህርት ተምራለች። ኦፕራ በልጅነቷ ባሳለፈችው ከባድ የስነ ልቦና ጠባሳ ምክንያት በወጣትነቷ ጤናማ ያልሆኑ ግንኙነት ውስጥ ገባ ነበር። ሰዎች ከእርሷ ሲርቁ የራሷ ጥፋት እንደሆነ ታስብ ነበር። ነገር ግን የስነ ልቦናና የሰዎችን የመተሳሰር ባህሪ መረዳት ስትጀምር ሰዎች የሚርቁት በራሳቸው ፍርሃት እንጂ በእርሷ ዋጋ ማጣት እንዳልሆነ ተገነዘበች። ይህንን የስነ ልቦና እውነት አሚር ሌቫይን እና ሬቸል ሄለሪ በ2010 ባሳተሙት አታችድ በተባለ ድንቅ መጽሐፋቸው ላይ በዝርዝር አስቀምጠውታል። መጽሐፉ እንደሚያስረዳው አንድ ሰው ቦታ ሲፈልግ እየተከታተሉ መጨቅጨቅ ያ ሰው ይበልጡኑ እንዲርቅ ያደርገዋል። መፍትሔው የሰዎችን ድንበር ማክበርና የራሳችንን ስሜታዊ ፍላጎት በጤናማ መንገድ ማሟላት ነው። እናንተም የተለያየ የፍቅር ግንኙነት ስትጀምሩ አንደኛው ወገን በጣም መቀራረብ ሲፈልግ፣ ሌላኛው ደግሞ ቦታ ሲፈልግ ማየት የተለመደ ነው። ለምሳሌ ዩኒቨርሲቲ ውስጥ አብራችሁ የሚያጠና ጓደኛችሁ በድንገት ከእናንተ መራቅ ቢጀምር አብዛኛው ሰው የሚያደርገው ስህተት እኔ ምን አጠፋው ብሎ ማሰብና ሰውየውን ወጥሮ መያዝ ነው። ነገር ግን ይህ ሰው የራሱ የሆነ የጭንቀት ወይም የፍርሃት ጊዜ እያሳለፈ ሊሆን እንደሚችል ማሰብ አለባችሁ። በዚህ ጊዜ እናንተ ማድረግ ያለባችሁ ተግባራዊ እርምጃ ሰውየው ርቀትን ሲመርጥ እናንተም ያንን ርቀት አክብራችሁ መስጠት ነው። መልእክት ልካችሁ ካልተመለሰላችሁ ሁለተኛና ሦስተኛ መልእክት ከመላክ ተቆጠቡ። ዝምታን በመጠቀም የራሳችሁን የዕለት ተዕለት ኃላፊነት ላይ አተኩሩ። የተለመደው ስህተት የሰዎችን መራቅ እንደ መገለል ወስዶ በጭንቀት መሞላት ነው። ጤናማው መንገድ ግን እያንዳንዱ ሰው የራሱ የሆነ ስሜታዊ ቦታ እንደሚያስፈልገው ተቀብሎ በዝምታ ማለፍ ነው። ይህ ሂደት ከባድ ሊሆን ይችላል። ነገር ግን ከጥቂት ደቂቃዎች በኋላ ብዙ ሰዎች የሚያውቁትንና ጤናማ ድንበርን ከቅጣት እንዴት መለየት እንደምንችል የሚያሳየውን ሦስተኛውን መርህ እናያለን። ሦስተኛው መርህ ጤናማ ዝምታንና አጥፊ ዝምታን መለየት ነው። በስነ ልቦና ውስጥ ዝምታ ሁለት አይነት መልክ አለው። አንደኛው ራስን ለማረጋጋትና ጤናማ ድንበር ለማበጀት የምንጠቀመው ሲሆን፣ ሁለተኛው ደግሞ ሌላውን ሰው ለመቅጣትና ስሜታዊ ጉዳት ለማድረስ የምንጠቀመው ነው። ታዋቂው የትዳርና የግንኙነት አጥኚ ጆን ጎትማን እንዳረጋገጡት አጥፊ ዝምታ ወይም ሰዎችን ማግለል ግንኙነትን ከሚያፈርሱ 4 ትልልቅ ምክንያቶች አንዱ ነው። እኛ እያወራን ያለነው ስለ ጤናማው ዝምታ ነው። ጤናማ ዝምታ ማለት ግጭት ሲፈጠርና ስሜት ሲግል ሁኔታውን ለማርገብ ስንል በስምምነት የምንወስደው እረፍት ነው። ይህ አይነቱ ዝምታ ኃላፊነትን ከመሸሽ የሚመጣ ሳይሆን ነገሮችን ይበልጥ ላለማበላሸት ከሚደረግ ጥንቃቄ የሚመነጭ ነው። ይህንን ጤናማ ስሜታዊ አገላለጽ ለአሜሪካ ሕፃናት በማስተማር የሚታወቁት ታዋቂው የቴሌቪዥን አዘጋጅ ፍሬድ ሮጀርስ ናቸው። በ1969 ዓ.ም በአሜሪካ ሴኔት ፊት ቀርበው ሲመሰክሩ
ንዴትና ብስጭትን በጩኸት ሳይሆን በተረጋጋ ዝምታና ጤናማ ቃላት እንዴት መግለጽ እንደሚቻል በተግባር አሳይተዋል። ሮጀርስ ሰዎች ሲጎዱን በዝምታ ማለፍን ሳይሆን ዝምታን ተጠቅመን ስሜታችንን አረጋግተን እንዴት ጤናማ ምላሽ እንደምንሰጥ አስተምረዋል። ጆን ጎትማን እና ናን ሲልቨር በ1999 ባሳተሙት ዘ 7 ፕሪንሲፕልስ ፎር ሜኪንግ ሜሬጅ ወርክ በተሰኘው መጽሐፋቸው ላይ ጥንዶች በጭቅጭቅ ጊዜ የልብ ምታቸው ከፍ ሲል ለ20 ደቂቃዎች ዝምታን መምረጥና መለያየት እንዳለባቸው ይመክራሉ። ይህ የ20 ደቂቃ ዝምታ አእምሮን አረጋግቶ ወደ ጤናማ ውይይት ለመመለስ ይረዳል። ይህንን በእኛ ማህበረሰብ ውስጥ በትዳር ወይም በቤተሰብ ግጭት ጊዜ ብንመለከተው ትልቅ መፍትሄ ነው። ባልና ሚስት ሲጣሉ አንደኛው ወገን ድምፁን ሲያጠፋ፣ ሌላኛው ወገን ይህንን እንደ ንቀት ይቆጥረዋል። ወይም ደግሞ አንዳንዶች ዝምታውን እንደ የጦር መሳሪያ ተጠቅመው ለሳምንታት አያወሩም። ይህ ትልቁ ስህተት ነው። ነገ በቤተሰባቸው ውስጥ አለመግባባት ሲፈጠር አጥፊ ዝምታን ከመጠቀም ይልቅ ጤናማ ድንበር አበጁ። ለምሳሌ አሁን በጣም ተናድጃለሁ፣ ስሜቴን ላለመጉዳትና አንተንም ላለመጉዳት ትንሽ ጊዜ ስጠኝ በማለት በግልጽ ተናግራችሁ ራቅ በሉ። ይህ ጤናማ ዝምታ ነው። ትልቁ ስህተት ሳይናገሩ ዝም ብሎ መጥፋትና ሰዎችን በግምት ውስጥ መተው ነው። ጤናማ ድንበር ማበጀት ራስንም ሆነ ሌላውን ሰው ማክበር ነው። እናንተስ በንዴት ጊዜ አጥፊ ዝምታን ነው ወይስ ጤናማ ዝምታን የምትጠቀሙት? እስኪ ሐሳባችሁን በኮሜንት ላይ አካፍሉን። ይህንን ጤናማ የዝምታ ልምድ ማዳበር ግንኙነታችሁን እንዴት እንደሚያድነው አስቡት። አሁን ደግሞ የራሳችንን ስሜት በራሳችን ስለማስተዳደር ወደሚያወራው አራተኛው መርህ እንሸጋገር። አራተኛው መርህ ስሜታዊ ነፃነትና ራስን ማረጋጋት ነው። የስነ ልቦና ምሁሩ አልበርት ባንዱራ ሰልፍ ኢፊካሲ ወይም በራስ የመተማመን አቅም ብለው የጠሩት ጽንሰ ሐሳብ አለ። ይህ ማለት የራሳችንን ስሜትና ደስታ በራሳችን ማስተዳደር እንደምንችል ማመን ነው። ሰዎች ሲርቁን ዝምታን መምረጥ የሚጠቅመው ያንን የሰጠናቸውን የስሜት ቁልፍ መልሰን እንድንወስድ ስለሚረዳን ነው። ይህ ሂደት ሌላውን ሰው ከመውቀስ አውጥቶ እኔ ለራሴ ደስታ ምን እያደረግኩ ነው ወደሚል ጤናማ ጥያቄ ያመጣናል። ራስን ማረጋጋት መቻል ትልቁ የስሜታዊ ብስለት ምልክት ነው። ይህንን ታላቅ ጥንካሬ በሕይወቷ ያሳየችው ታዋቂዋ ጸሐፊ ማያ አንጀሎ ነች። ማያ በልጅነቷ በደረሰባት ከባድ የስነ ልቦና ጉዳት ምክንያት ለበርካታ ዓመታት ዝምታን መርጣ ነበር። ነገር ግን በዚያ ዝምታ ውስጥ ሆና ራሷን አገኘች፣ ድምጿን አዳመጠች፣ እንዲሁም ጠንካራ ስሜታዊ ነፃነትን ገነባች። ከዓመታት በኋላ ስትናገር ዓለምን ያንቀጠቀጠች ታላቅ ሴት ሆነች። ብሬኔ ብራውን በ2010 ባሳተሙት ዘ ጊፍትስ ኦፍ ኢምፐርፌክሽን በተሰኘው መጽሐፋቸው ላይ እውነተኛ የውስጥ ጥንካሬ የሚመጣው ሰዎች ቢቀበሉንም ባይቀበሉንም የራሳችንን ዋጋ ከማወቅ ነው ይላሉ። ሰዎች ሲርቁን ዋጋችን እንደቀነሰ ማሰብ ትልቁ የስነ ልቦና ስህተት ነው። ዝምታ በዚህ ጊዜ ራሳችንን እንድንወድና ራሳችንን እንድንቀበል ይረዳናል። በአካባቢያችንም ስንመለከት ብዙ ሰዎች ሕይወታቸውን ሙሉ በሙሉ በአንድ ጓደኛቸው ወይም በአጋራቸው ላይ ይመሰረታሉ። ያ ሰው ሲርቃቸው ዓለማቸው የጨለመ ይመስላቸዋል። ይህ ጤናማ ያልሆነ ስሜታዊ ጥገኝነት ነው። ነገ እንዲህ አይነት ስሜት ሲሰማችሁ ማድረግ ያለባችሁ ተግባራዊ እርምጃ ይሄ ነው። ያ ሰው እስኪደውልላችሁ ስልካችሁን እያያችሁ ከመጠበቅ ይልቅ ለራሳችሁ ጊዜ ስጡ። መጽሐፍ አንብቡ፣ ስፖርት ስሩ፣ ወይም ከሌሎች አዎንታዊ ከሆኑ ሰዎች ጋር ጊዜ አሳልፉ። የተለመደው ብዙ ሰው የሚሰራው ስህተት ሰውየው ሲርቅ ሙሉ በሙሉ ሕይወትን ማቆምና ማዘን ነው። ነገር ግን ስሜታዊ ነፃነት ያለው ሰው ሰዎች ቢርቁትም የራሱን ሕይወት በደስታ መምራት ይቀጥላል። ይህንን ስታደርጉ ሰዎቹ ወደ እናንተ ይመለሳሉ ብላችሁ ሳይሆን ራሳችሁን ማክበር ስለጀመራችሁ ነው። ግን ይሄ ሁሉም አይደለም። ከጥቂት ደቂቃዎች በኋላ ውድቀትንና መገለልን እንዴት ወደ እድገት እንደምንቀይረው አምስተኛውን መርህ እናያለን። እስከዚህ ደቂቃ ድረስ አብራችሁን ካላችሁ ቪዲዮውን ላይክ አድርጉት። እናንተ የምትሰጡን አንድ ላይክ ከዚህም በላይ ጠንክረን እንድንሰራ ያበረታታናል። እንዲሁም ደግሞ ሊዮ ቼንጅን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ ማድረግና የደውል ምልክቱን መጫናችሁን አትርሱ።
ምክንያቱም እንደዚህ አይነት አመለካከት ቀያሪ አስተማሪ ቪዲዮዎችን በየጊዜው ስለምታገኙ። ስለዚህ አሁኑኑ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ ይህንን ቪዲዮ ከየት ሀገር ሆናችሁ ነው የምትከታተሉት? በስንት ሰዓት ነው እያያችሁት ያላችሁት? እባካችሁ ሐሳባችሁን በኮሜንት ላይ ጻፉልን። አሁን ወደ አምስተኛው መርህ እናልፋለን። አምስተኛው መርህ መገለልን እንደ የእድገት አጋጣሚ መመልከት ነው። የስታንፎርድ ዩኒቨርሲቲ የሥነ ልቦና ተመራማሪዋ ካሮል ድዌክ ግሮዝ ማይንድ ሴት ወይም የእድገት አስተሳሰብ ስለሚባለው ጽንሰ ሐሳብ በስፋት አጥንተዋል። አንድ ሰው ሲርቀን ፊክስድ ማይንድ ሴት ወይም የተዘጋ አስተሳሰብ ያላቸው ሰዎች እኔ ዋጋ ስለሌለኝ ነው ብለው ያስባሉ። ነገር ግን የእድገት አስተሳሰብ ያላቸው ሰዎች ግን ይህ መራቅ ለእኔ ምን ያስተምረኛል ብለው ይጠይቃሉ። ሰዎች ሲርቁን ዝምታን መምረጥ ሁኔታውን ከስሜታዊነት አውጥተን በትምህርት ዓይን እንድንመለከተው ይረዳናል። ሁሉም ሰው በሕይወታችን ውስጥ እስከ መጨረሻው ላይቆይ ይችላል። አንዳንዶች የሚመጡት አንድ ትምህርት ሰጥተውን ሊሄዱ ነው። ይህንን መቀበል ትልቅ የሥነ ልቦና ጥንካሬን ይጠይቃል። ይህንን በአስደናቂ ሁኔታ ያሳዩን የአሜሪካው ፕሬዝዳንት አብርሃም ሊንከን ናቸው። በ1958 ዓመተ ምህረት ሊንከን በሴኔት ምርጫ ተሸንፈው በብዙዎች ዘንድ ተገልለው ነበር። የፖለቲካ አጋሮቻቸው ሲርቋቸው ሊንከን በንዴት አልጮሁም ወይም ተስፋ አልቆረጡም። ይልቁንም ዝምታን መርጠው ራሳቸውን በማዘጋጀትና በማንበብ አሳለፉ። ያ ዝምታና ዝግጅት ከጥቂት ዓመታት በኋላ የአሜሪካ ፕሬዝዳንት እንዲሆኑ አበቃቸው። ካሮል ድዌክ በ2006 ባሳተሙት ማይንድ ሴት በተሰኘው መጽሐፋቸው ላይ እንዳስቀመጡት ውድቀትን ወይም የሰዎችን መራቅ እንደ መጨረሻ ፍርድ መውሰድ የለብንም። ሰዎች ሲርቁን ያንን ጊዜ ራሳችንን ለማሳደግና የተሻለ ማንነት ለመገንባት ልንጠቀምበት ይገባል ብለዋል። እኛም በሥራ ቦታ ወይም በንግድ ዓለም ውስጥ ይህ ብዙ ጊዜ ያጋጥመናል። አብሯችሁ ይሠራ የነበረ ሰው በድንገት ግንኙነቱን ሲያቋርጥ ወይም የንግድ አጋራችሁ ሲርቃችሁ አብዛኛው ሰው በስሜት ተገፋፍቶ የሰውየውን ስም ለማጥፋት ይሞክራል ወይም ራሱን ይወቅሳል። ይህ ትልቅ ስህተት ነው። ነገ እንዲህ አይነት ሁኔታ ቢያጋጥማችሁ ዝምታን ምረጡና ራሳችሁን ይህንን ጥያቄ ጠይቁት። ይህ ሁኔታ ስለ ራሴና ስለ ቀጣይ ጉዞዬ ምን ያስተምረኛል? ምናልባት የራሳችሁን መንገድ እንድትጀምሩ የተሰጣችሁ ዕድል ሊሆን ይችላል። ብዙ ሰዎች የሚሰሩት የተለመደው ስህተት የሰዎችን መራቅ እንደ ግላዊ ጥቃት ወስዶ መበቀል መፈለግ ነው። ነገር ግን ጤናማው መንገድ ዝምታን ተጠቅሞ ወደፊት መራመድ ነው። ይህን ስታደርጉ ምን ያህል የአእምሮ ሰላም እንደምታገኙ አስቡት። የሰዎች መራቅ የእናንተን ማንነት አይወስንም። አሁን ደግሞ ዝምታው ሲያበቃ እንዴት መነጋገርና መግባባት እንዳለብን የሚያሳየውን ስድስተኛውን መርህ እንመልከት። ስድስተኛው መርህ ጤናማና ኃይል አልባ ግንኙነት። ዝምታ ዘላቂ መፍትሄ አይደለም። ዝምታ ጊዜያዊ ማረጋጊያ ነው። ሰዎች ሲርቁን ዝም የምንለው አእምሯችንን አዘጋጅተን በትክክል ለመነጋገር ነው። የሥነ ልቦና ባለሙያው ማርሻል ሮዘንበርግ እንዳብራሩት ስሜታችንን ስንገልጽ ሌላውን ሰው ሳንወቅስ የራሳችንን ስሜትና ፍላጎት ብቻ መናገር አለብን። ሰዎች ሲርቁን አንተ እንዲህ አደረክ ከማለት ይልቅ እኔ እንዲህ ተሰማኝ ማለት ትልቅ የሥነ ልቦና ብስለት ነው። ዝምታው ይህንን ጤናማ ቃላት እንድንመርጥ ይረዳናል። በስሜት ግለት ውስጥ ሆነን ብንናገር የምንወረውረው ቃል አጥፊ ይሆናል። ይህንን ጤናማ የንግግር ጥበብ ከታላቁ መሪ ኔልሰን ማንዴላ መማር እንችላለን። በ1990 ዓመተ ምህረት ከ27 ዓመታት እስር በኋላ ሲፈቱ ማንዴላ በውስጣቸው ከባድ ንዴት ሊኖር ቢችልም ዝምታንና እርጋታን መረጡ። ዝምታቸው ግን ለዘላለም አልነበረም። ከጠላቶቻቸው ጋር ለድርድር ሲቀመጡ የተጠቀሙት ቃላት ወቃሽና አጥፊ አልነበሩም። ይልቁንም የሁሉንም ሰው ሰላም የሚያስቀድም ጤናማ የንግግር ጥበብ ነበር የተጠቀሙት። ማርሻል ሮዘንበርግ በ1999 ባሻሻሉት ነን ቫዮለንት ኮሚኒኬሽን በተሰኘው መጽሐፋቸው ላይ ሰዎችን ሳንኮንን ስሜታችንን መግለጽ የምንችልባቸውን መንገዶች አስተምረዋል። አንድ ሰው ሲርቃችሁና ዝምታው ሲያበቃ ንግግራችሁ ፍላጎታችሁን በመግለጽ ላይ እንጂ ሰውየውን በማጥቃት ላይ መመስረት የለበትም። በቤተሰብ ውስጥ ወይም ከቅርብ ጓደኛ ጋር አለመግባባት ተፈጥሮ ከተራራቃችሁ በኋላ እንደገና ስትገናኙ ምን ይፈጠራል? አብዛኛው ሰው ወዲያውኑ ጥፋቱን መቁጠርና መወቃቀስ ይጀምራል።
ይህ ግንኙነቱን ሙሉ በሙሉ ያጠፋዋል። ማድረግ ያለባችሁ ተግባራዊ እርምጃ ግን ይሄ ነው። ከዝምታ ጊዜ በኋላ ስትነጋገሩ እኔ የሚለውን ቃል ተጠቀሙ። አንተ ስለራቅ ጎዳኝ ከማለት ይልቅ በቅርብ ቀናት ውስጥ ርቀት ስለተፈጠረ ግራ መጋባት ተሰምቶኛል፣ ስለዚህ ጉዳይ ማውራት እንችላለን ብላችሁ ጠይቁት። ይህ አይነቱ አቀራረብ ሌላኛው ሰው ራሱን መከላከል ሳያስፈልገው እውነቱን እንዲናገር ያደርገዋል። ብዙ ሰው የሚሰራው የተለመደው ስህተት ዝምታን አቋርጦ በቀጥታ ወደ ጸብ መግባት ነው። በዚህ ጋር ጤናማው መንገድ ግን ዝምታውን ተጠቅሞ ልብን ካረጋጉ በኋላ በሰላም መወያየት ነው። እናንተስ የራሳችሁን ስሜት ሌላውን ሰው ሳትወቅሱ መግለጽ ትችላላችሁ? ይህንን መለማመድ ጊዜ ይወስዳል፣ ግን ውጤቱ እጅግ አስደናቂ ነው። አሁን ደግሞ በቁጥጥራችን ስር ስላሉት ነገሮች ብቻ እንድናተኩር ወደሚያደርገን ሰባተኛው መርህ እንሸጋገር። ሰባተኛው መርህ ልንቆጣጠረው በምንችለው ነገር ላይ ብቻ ማተኮር ነው። የሥነ ልቦና ምሁሩ ዳንኤል ካህነማን እንዳጠኑት የሰው ልጅ አእምሮ ሁኔታዎችን ሁሉ የመቆጣጠር ዝንባሌ አለው። ይህ ኢሉዥን ኦፍ ኮንትሮል ወይም የቁጥጥር ምኞት ይባላል። አንድ ሰው ሲርቀን ያንን ሰው በኃይል ለመመለስ የምንሞክረው ሁኔታውን መቆጣጠር ስለምንፈልግ ነው። ነገር ግን እውነታው የሌላውን ሰው ስሜትና ውሳኔ መቆጣጠር አንችልም። ዝምታን ስንመርጥ መቆጣጠር ከማንችለው የሌላ ሰው ባህሪ ወጥተን መቆጣጠር ወደምንችለው የራሳችን ምላሽ እንመለሳለን። ይህ ጥልቅ የሆነ የሥነ ልቦና ዕረፍት ይሰጠናል። ታዋቂው ተዋናይ ኪያኑ ሪቭስ በ90ዎቹ መገባደጃና በ2000ዎቹ መጀመሪያ ላይ እጅግ ከባድ የሆነ የሕይወት ፈተናዎችና የሚወዳቸውን ሰዎች ሞት አስተናግዷል። ዓለምና ሚዲያው በላዩ ላይ ሲረባረቡበት ኪያኑ የተጠቀመው ጩኸትን ወይም ሚዲያን መውቀስ አልነበረም። እጅግ በተረጋጋ ዝምታ መቆጣጠር በሚችለው የራሱ ሕይወትና ሥራ ላይ ብቻ አተኮረ። ሰዎች ወይም ሁኔታዎች ሲርቁትና ሲከዱት፣ እሱ ግን በራሱ ጸጥታ ውስጥ ጥንካሬን አገኘ። ዳንኤል ካህነማን በ2011 ዓ.ም ባሳተሙት ቲንኪንግ ፋስት ኤንድ ስሎ በተሰኘው ታዋቂ መጽሐፋቸው ላይ ፈጣኑና ስሜታዊው አእምሯችን መቆጣጠር በማንችለው ነገር ላይ ሲጨነቅ፣ ዝግተኛውና አመክንዮአዊው አእምሯችን ግን እውነታውን ተቀብሎ በምንችለው ነገር ላይ እንድናተኩር ያደርገናል ብለዋል። እኛም በቢሮ ውስጥ ወይም በማኅበራዊ ሕይወታችን አንድ ጓደኛችን ወይም የሥራ ባልደረባችን ያለ ምክንያት ሲርቀን አብዛኛውን ጊዜ ጊዜያችንን የምናጠፋው ለምን እንደራቀ በመተንተን ነው። ይህ ትልቅ የጉልበት ብክነት ነው። እንዲህ ሲያጋጥመን ማድረግ ያለባችሁ ይህንን ነው። ሰውየው ለምን እንደራቀ መገመቱን አቁሙ። ይልቁንም ጉልበታችሁን በራሳችሁ ሥራ፣ በራሳችሁ ጤናና እናንተን በሚወዱ ሌሎች ሰዎች ላይ አውሉት። የተለመደው ስህተት የሌላውን ሰው አእምሮ ለማንበብ መሞከር ነው። ትክክለኛው መንገድ ግን የሰውን ውሳኔ አክብሮ የራሳችንን ሕይወት መምራት ነው። በሕይወታችሁ መቆጣጠር የማትችሉትን ነገር ስትለቁት የሚሰማችሁን ነፃነት አስቡት። ግን ይህ ብቻ አይደለም። ቀጣዩ ስምንተኛው መርህ ሰዎችን የመከታተል ልማዳችንን እንዴት እንደምንሰብር ያሳየናል። ስምንተኛው መርህ ሰዎችን የመከታተል አጥፊ ልማድን መስበር ነው። የኒውሮ ሳይንስ ባለሙያዎች እንደሚያብራሩት አንድ ሰው ሲርቀን ያንን ሰው በማኅበራዊ ሚዲያ መከታተል ወይም ደጋግሞ ስልኩን ማየት በአእምሮአችን ውስጥ የዶፓሚን ዑደት ይፈጥራል። ይህ ልክ እንደ ሱስ ሆኖ ሰውየውን ባየነው ቁጥር ጊዜያዊ ፎይታ እናገኛለን። ወዲያው ግን የከፋ ጭንቀት ውስጥ እንገባለን። ዝምታ ማለት በቃል አለመናገር ብቻ ሳይሆን ይህንን አጥፊ የመከታተል ልማድ ማቆምም ጭምር ነው። ራሳችንን ከዚህ የዶፓሚን ዑደት በማላቀቅ ስሜታዊ ነፃነታችንን መመለስ አለብን። የማይክሮሶፍት ዋና ሥራ አስፈጻሚ ሳቲያ ናዴላ በ2014 ዓ.ም ኩባንያውን ሲረከቡ ማይክሮሶፍት ተወዳዳሪዎቹን ለማጥፋትና ለመከታተል በሚደረግ አጥፊ ልማድ ውስጥ ወድቆ ነበር። ናዴላ ይህንን የውድድርና የክትትል ባህል ሰበሩት። ሌሎችን መከታተል አቁመው ኩባንያው በራሱ ፈጠራና ጸጥታ ላይ እንዲያተኩር አደረጉ። ጄምስ ክሊር በ2018 ዓ.ም በጻፈው አቶሚክ ሃቢትስ በተሰኘው መጽሐፉ ላይ እንዳብራራው አጥፊ ልማዶችን ለማስወገድ አካባቢያችንን ማስተካከል አለብን። ሰዎች ሲርቁን እነሱን የመከታተል ልማድን ለመስበር አካባቢያችንን ከእነሱ ማጽዳት አለብን ብሏል። በእኛም ሀገር ውስጥ ያሉ ወጣቶች የፍቅር ግንኙነታቸው ሲቋረጥ ወይም ሰው ሲርቃቸው
ቴሌግራም ላይ ወይም ፌስቡካቸው ላይ ገብተን ያ ሰውዬ ኦንላይን መቼ እንደነበረ መከታተልና ማየት በብዙ ወጣቶች ዘንድ የተለመደ ክስተት ነው። ነገር ግን ይህንን ማድረግ ራስን እንደማጥፋት ይቆጠራል። ማድረግ ያለባችሁ ተግባራዊ እርምጃ ይህንን ነው። ያ ሰው ሲርቃችሁ በማህበራዊ ሚዲያ መከታተል አቁሙ። አንዳንዴም ለተወሰነ ጊዜ ቴክኖሎጂን ማራቅ ጤናማ ነው። ስልካችሁን እያያችሁ ከመጨነቅ ይልቅ ያንን ጊዜ አዲስና ጤናማ ልማድ ለመገንባት ተጠቀሙበት። ብዙ ሰው የሚሰራው የተለመደው ስህተት ዝም ብሎ በልብ እየተቃጠሉ በአይን መከታተል ነው። ጤናማው መንገድ ግን ትኩረትን ሙሉ በሙሉ ወደ ራስ መመለስ ነው። እናንተስ እንደዚህ አይነት ሁኔታ በሚያጋጥማችሁ ጊዜ ምንድን ነው የምታደርጉት? እንዲሁም ይህንን ስሜት ለማስቆም ምንድን ነው የምታደርጉት? እስኪ ሀሳባችሁን በኮሜንት ላይ አጋሩን። አሁን ደግሞ ስሜታዊ ብልህነት ወደሚባለው 9ኛው መርህ እንለፍ። 9ኛው መርህ ሁኔታዎችን መታዘብ እንጂ አለመምጠጥ ነው። የስነ ልቦና ምሁሩ ዳንኤል ጎልማን ኢሞሽናል ኢንተለጀንስ ወይም ስሜታዊ ብልህነት በማለት የጠሩት ትልቅ ጽንሰ ሐሳብ አለ። ይህ ማለት በዙሪያችን ያሉ ሰዎች የራሳቸውን ስሜት ሲያንጸባርቁ ያንን ስሜት ወደ ራሳችን ሳንወስድ በገለልተኛነት መመልከት መቻል ነው። አንድ ሰው ሲርቀን ያ ሰው የራሱ የሆነ የውስጥ ትግል እያደረገ ሊሆን ይችላል። ዝምታን በመጠቀም ያንን ሰው በንዴት ከመውቀስ ይልቅ እንደ አንድ ተመልካች ሁኔታውን ማስተዋል እንችላለን። ይህ ስሜታችንን ከሰውየው ድርጊት ነጥለን እንድናየው ያደርገናል። የጀርመኗ የቀድሞ መራሒተ መንግሥት አንጌላ ሜርክል ይህንን ስሜታዊ ብልህነት በተግባር አሳይተዋል። በ2007 ዓ.ም ከሩሲያው ፕሬዝዳንት ጋር በነበራቸው ስብሰባ ሜርክል ውሻ እንደሚፈሩ የታወቀ ትልቅ ውሻ ወደ ስብሰባው ክፍል ገብቶ ነበር። ሜርክል በዚህ ጊዜ አልደነገጡም፣ አልጮሁም ወይም ስብሰባውን አቋርጠው አልወጡም። ይልቁንም በተረጋጋ ዝምታ ሁኔታውን ታዘቡት እንጂ የሌላውን ሰው የማስፈራራት ስሜት ወደ ራሳቸው አልወሰዱም። ዳንኤል ጎልማን በ1995 ዓ.ም ባሳተሙት ኢሞሽናል ኢንተለጀንስ መጽሐፋቸው ስሜትን መቆጣጠር ማለት ስሜትን ማጥፋት ሳይሆን የሰዎችን ድርጊት ወደ ራስ ማንነት አለማስገባት ነው ብለዋል። እኛም በተለያዩ ማህበራዊ ህይወታችን ውስጥ ለምሳሌ በጓደኞቻችሁ መካከል አንድ ሰው ሆን ብሎ ሲያገላችሁ ወይም ቀዝቃዛ ምላሽ ሲሰጣችሁ ምን ታደርጋላችሁ? አብዛኛው ሰው ወዲያውኑ ይበሳጫል ወይም ሁኔታውን ለማስተካከል ያስተባብላል። ነገር ግን ተግባራዊ መፍትሄው ይሄ ነው። ሰውየው ቀዝቃዛ ሲሆን እናንተም በተረጋጋ ሁኔታ ተመልከቱት እንጂ አትደናገጡ። የሰውየው ድርጊት የእርሱን እንጂ የእናንተን ማንነት እንደማይገልጽ እወቁ። እዚህ ጋር የምትሰሩ ትልቁ ስህተት የሰዎችን ባህሪ አምጥታችሁ የራሳችሁን ሰላም ማጣት ነው። ጤናማው መንገድ ግን ሁኔታውን ታዝቦ የራስን ስሜታዊ ሚዛን መጠበቅ ነው። የ9ኛው መርህ ትልቁ ትምህርት ሰዎችን መመልከት እንጂ የእነሱን ስሜት አለመልበስ ነው። አሁን ደግሞ ቀደም ሲል ያየናቸውን 9 መርሆች ሁሉ አንድ ላይ ወደሚያገናኘውና እጅግ ወሳኝ ወደሆነው 10ኛው መርህ ደርሰናል። 10ኛውና የመጨረሻው መርህ ጤናማ ትስስርን በራስ ውስጥ መገንባትና ራስን ማክበር ነው። የስነ ልቦና ተመራማሪዋ ዶክተር ሱ ጆንሰን ኢሞሽናሊ ፎከስድ ቴራፒ በተባለው ጥናታቸው እንዳረጋገጡት የሰው ልጅ ጤናማ ግንኙነት ሊኖረው የሚችለው በመጀመሪያ ከራሱ ጋር ደህንነቱ የተጠበቀ ስሜታዊ ትስስር ሲኖረው ነው ብለዋል። ሰዎች ሲርቁን ዝምታን የምንመርጠው ሰዎቹን ለማስፈራራት፣ እንዲጸጸቱ ለማድረግ ወይም ተመልሰው እንዲመጡ ለማታለል አይደለም። ዝምታን የምንመርጠው እኛ ራሳችን ክብር ስለሚገባን ነው። ራሱን የሚያከብር ሰው እሱን የማይፈልገውን ሰው እየተከተለ አይለምንም። እውነተኛ ዝምታ የሚመነጨው እኔ በቂ ነኝ ከሚል ጥልቅ የሆነ የራስ መተማመን ነው። ይህንን ራስን የማክበር ጥበብ ሚሼል ኦባማ በተግባር አሳይተውናል። በፖለቲካው ዓለምና በሚዲያው ብዙ ሰዎች ሊያጠቋቸውና ሊያርቋቸው ሲሞክሩ፣ እሳቸው ግን ወደ ጠላቶቻቸው ደረጃ ወርደው አልተሳደቡም። ሲያዋርዱን እኛ ከፍ እንላለን በሚለው ታዋቂ መርኋቸው ራስን የማክበርን ኃይል አስተምረዋል። ዶክተር ሱ ጆንሰን በ2008 ባሳተሙት ሆልድ ሚ ታይት በተሰኘው መጽሐፋቸው ላይ ጤናማ ግንኙነት የሚጀምረው የራሳችንን ስሜታዊ ፍላጎት ከመረዳትና ራሳችንን ዋጋ ከመስጠት ነው ይላሉ። አንድ ሰው ሲርቃችሁ ዋጋችሁ አይቀንስም። ዋጋችሁ ያለው በራሳችሁ ውስጥ ነው።
በረጅም ጊዜ ጥልቅ ወዳጅነት ውስጥ ሰዎች ስሜታዊ ርቀትን ሲፈጥሩ ብዙዎች ግንኙነቱን ለማዳን ሲሉ ራሳቸውን ያዋርዳሉ። ይህ ግንኙነቱን አያድነውም። ማድረግ ያለባችሁ ተግባራዊ እርምጃ ግን ይሄንን ነው። አንድ ሰው ሲርቃችሁ እናንተ የራሳችሁን ክብር ጠብቃችሁ በቦታችሁ ቁሙ። ፍቅራችሁን በጤናማ መንገድ ግለጹ፣ ነገር ግን ራሳችሁን አታዋርዱ። ጤናማ ዝምታን ተጠቅማችሁ ራሳችሁን ውደዱ። የተለመደው ብዙ ሰው የሚሰራው ስህተት ግን ሌላውን ላለማጣት ሲባል ራሱን ማጣት ነው። ትክክለኛው መንገድ ግን ራስን በማክበር ላይ የተመሰረተ ግንኙነትን መገንባት ነው። ይህንን ቪዲዮ ለማጠቃለል ሰዎች ከእናንተ ሲርቁ ዝምታን መምረጥ ትልቅ የስሜታዊ ብስለት ምልክት ነው። ዝምታው ሰዎቹን ለመቅጣት ሳይሆን አእምሯችሁን ለማረጋጋት፣ የሰዎችን ድንበር ለማክበር፣ ስሜታዊ ነፃነታችሁን ለማረጋገጥና ከሁሉም በላይ ደግሞ ራሳችሁን ለማክበር የምትጠቀሙበት ጥበብ ነው። በዚህ ሳምንት አሁን ካየናቸው 10 መርሆች ውስጥ አንዱን ብቻ መርጣችሁ በሕይወታችሁ ውስጥ ተግብሩ። ሌሎችን ለመቀየር ከመሞከር ይልቅ ራሳችሁን በመቀየር የሚመጣውን ልዩነት ተመልከቱ። ይህንን ስታደርጉ በሕይወታችሁ ላይ ብዙ ለውጦችን ማምጣት ትችላላችሁ። ይህንን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። እንዲሁም ደግሞ ይህንን ቪዲዮ ተመልክቶ ሌላ ሰው ይማርበታል፣ ይጠቀምበታል ለምትሉት ጓደኛችሁ፣ ቤተሰቦቻችሁ ይህንን ቪዲዮ ሼር ማድረጋችሁን አትርሱ። እንዲሁም ለሊዮ ቼንጅ ቤተሰብ ካልሆናችሁ አሁኑኑ ሰብስክራይብ ማድረግና የደወል ምልክቱን መጫንን አትርሱ። ሁሌም እንደዚህ አይነት አስተማሪና ጠቃሚ ቪዲዮዎችን ስለቅ እንዲደርሳችሁ ያደርጋል። እናንተስ ከነዚህ 10 መርሆች ውስጥ የትኛውን ነው በደንብ የተረዳችሁት? እንዲሁም ደግሞ የትኛውን ነው መርጣችሁ በሕይወታችሁ ላይ ተግባራዊ የምታደርጉት? ይህንንም በኮሜንት አካፍሉኝ። እውነተኛ ጥንካሬ የሚገኘው በጩኸት ሳይሆን ራስን በማወቅ ውስጥ በሰፈነ ጤናማ ዝምታ ውስጥ ነው። ይህ ሊዮ ቼንጅ ነው። በቀጣይ ቪዲዮ ደግሞ የሰዎችን እውነተኛ ማንነት በድብቅ የምናውቅባቸውን 10 የሥነ ልቦና ሚስጥሮች ማወቅና አሁኑኑ በሕይወታችሁ ላይ ተግባራዊ ማድረግ የምትፈልጉ ከሆነ ይህንን ቪዲዮ ተመልከቱት። እጅግ ጥልቅ የሆነ ቁም ነገርን ታገኙበታላችሁ። ይህ ሊዮ ቼንጅ ነው። ቸር ሰንብቱልኝ።